ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች ወቅታዊ ዝግጅታችን ነው እየተከታተላችሁ የምትገኙት የዓለም ባንክና የዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባ ተካሂዷል በዚህ ስብሰባ ላይ የኢትዮጵያ ልዑክ ተሳትፏል የኢትዮጵያ ልዑክ ምን አይነት ስራዎችን አከናወነ ቆይታው እንዴት ነበረ የሚሉትና ተያያዥ ሐሳቦችን ያነሳን ቆይታ እናደርጋለን አዲስ ጸጋዬ ቴዎድሮስ ሳህለ እኔም ብርሃኑ አብራናችሁ ነን አብራችሁ እንድትቆዩ የአክብሮት ግብዣዬ ነው አዲስና ቴዳ እንዴት ናችሁ ደህና እንዴት ነህ እንግዲህ ባለፈው ሳምንት የዓለም ባንክና የዓለም አቀፍ የገንዘብ ተቋም የIMF ዓመታዊ ስብሰባ ተካሂዷል በዚህ ስብሰባ ላይ የኢትዮጵያ የኢፌዴሪ የገንዘብ ሚኒስትር አህመድ ሺዴ የመሩት የኢትዮጵያ ልዑካን ቡድን ተሳትፏል በዚህ ስብሰባ ላይ በርካታ ስራዎችን ሲያከናውን ነበር የልዑክ ቡድኑ በርካታ ውይይቶችን ሰፋፊ ውይይቶችን የIMF ማኔጂንግ ዳይሬክተሩን ጨምሮ በርካታ የሥራ ኃላፊዎችን አግኝቶ ውይይቶችን ሲያደርግ ነበር እንግዲህ በእነዚህ ውይይቶች ላይ የኢትዮጵያ የኢኮኖሚ ሪፎርም ኢትዮጵያ በኢኮኖሚው ዘርፍ እየሰራች ያለውን ስራም ለተደራሽ የተደረገበት በዚህም ደግሞ እንደ ዓለም ባንክ ያሉ እንደ IMF ድጋፋቸውን አጠናክረው እንደሚቀጥሉም ደግሞ የተረጋገጠበት ነበር መልካም እንግዲህ ያው ባለፈው ሳምንት የተካሄደው ይሄ የIMF እና የወርልድ ባንክ ዓመታዊ ጉባኤ ያው ኢትዮጵያ በብዙ መልኩ ያተረፈችበት ነው አንደኛ ምንድነው የልዑካን ቡድኑ ዘሄዶ በበርካታ ከዋናው ጉባኤ በተጨማሪ ብዙ የጎንዮሽ ውይይቶችም ነበሩና በብዙ መልኩ ኢትዮጵያ እንግዲህ አዲሱን የኢኮኖሚክ ሪፎርም ካካሄደች በኋላ የመጡ ለውጦችን የተሰሩ ስራዎችንም እንግዲህ አብራርተዋል ውይይት አድርገውባቸዋል በብዙ መልኩ IMF እና ከወርልድ ባንክ እንዲሁም ከሌሎች ተቋማት ጋራ በዚህ ጉዳይ ሰፊ ውይይት ተደርጓል የሰሩ ስራዎችን ማስረዳት የማወያየት ስራ በሰፊው ላይ የተሰራበትና በጣም የተሳካ ጊዜ ማሳለፋቸውን ነው እንግዲህ የተረዳነው በአጠቃላይ ይሄ የተደረገው ጉባኤው እንግዲህ ኢትዮጵያ ልምዷን ማጋራችበት ነው እንግዲህ በሰፊ በዝርዝር ሐሳቦችን እናነሳበታለን አጠቃላይ ግን በጣም የተሳካ ተሳትፎ ነው ያደረገችው በጉባኤው ልክ ነው የዓለም ባንክም የIMFም ሰዎች በኢትዮጵያም ተደጋጋሚ ጊዜ መጥተዋል በተለይ ሪፎርሙ ከተጀመረ ወዲህ ማለት ነው ቆይታቸው የመጀመሪያ አይደለም ግን በአካል በእንዲህ አይነት ጉባኤ ሲገናኙ ደግሞ አይኑ መልኩም ይለያያልና በዛ መድረክ ላይ የተገናኙባቸውን ሐሳቦች በጣም በጥልቀት ለመነጋገርም ያመቻል የኢትዮጵያንም ቆይታ እግር በእግር ሲከታተሉና ሲከታተሉ ቆይተዋል የተለያዩ ሪፖርቶችም በየጊዜው ሲያወጡ ነበር እነዚህ ተቋማትና በተለይም ሪፎርሙን ደግፈዋልና ለሪፎርሙ ላይ የሚታዩ ለውጦችን የሚታዩ እድገቶችን በሪፖርቶቻቸውም ሲያካትቱ ነበር ይሄኛው ለየት የሚያደርገው በአካልም ተገናኝተው ሁለቱም በተለይ ግዙፍ የዓለም የፋይናንስ ተቋማት ናቸው ሁለቱ ከኢትዮጵያ ልዑክ ቡድን ጋር መወያየታቸው ነው እንግዲህ ከልዑካን ቡድኑ መሪ እንደሰማነው ከሚኒስትሩ አህመድ ሺዴ ማለት ነው ብዙ ጉዳዮች ላይ የነዚህ የፋይናንስ ተቋማት እስካሁን ባለው ሂደት ደስተኛ መሆናቸውን ጠቁመዋል ከዚህም በኋላ ያለውን እንግዲህ የማክሮ ኢኮኖሚ ሪፎርም ማሻሻያውን ሂደት እንደሚደግፉም ቃል ገብተዋልና እስካሁን ባለው ሂደት መደሰታቸውን ከዚህ በኋላም አብረው ሊጓዙ ዝግጁ መሆናቸውን እንደነገሩን ነው የሰማነውና ይሄ መልካም ዜና ይመስላል ሚኒስትሩም እንግዲህ ሲገልጹ እንደነበረው ስኬታማ የነበረ ጊዜ ነው ስኬታማ የነበረ ወቅት ነው ያሳለፈው ልዑኩ እንደተነሳው IMF ከዚህ በፊትም በተለይ በማክሮ ኢኮኖሚው ላይ ከኢትዮጵያ ጋር የተጀመሩ ስራዎች አሉ የዓለም ባንክም ቢሆን ኢትዮጵያ አንዱ አጋር ነውና እነዚህን ስራዎች ወደፊት አጠናክሮ ለመቀጠልም ደግሞ በግንባር ተገናኝተው ውይይት የተደረገበትና እርስ በርስም መግባባት ላይ የተደረሰበት ለተጨማሪ ስራም ደግሞ ዝግጁ ለመሆንም እድል የተገኘበት ወቅት ነው እንደሚመስለኝ እንግዲህ እናንተ ማንስተዋል ቀደም ቴዲ ማንስቶታልና የባለፉት ወራት I think ሪፎርሙ ከተጀመረ አንድ አመት ከምናምን እንደዚህ አካባቢ ነውና
በዚያ ጊዜ ውስጥ የተሰሩ ስራዎችን ገምግመዋል አይተዋል ኢትዮጵያ መንግስት ያሳየው ቁርጠኝነት ቀላል የሚባል አይደለም ሪፎርሙን ለማሻሻል በዛ ሪፎርም ውስጥ የሚያስፈልጉ የኢኮኖሚ ሂደቶችን ለመሄድ ማለት ነው እነሱም ለውጥ ያመጡ ነው እንግዲህ ሪፖርቶቹ የሚጠቁሙት እሱ ነው ባለፈው አመት ጠቅላይ ሚኒስትሩ ያነሱት በዚህ አመት የሁለቱ ምክር ቤቶች መክፈቻ ላይ ፕሬዝዳንት አያዝ ከስላሴ ያነሱት እንዲሁም አሁን የ3 ወሩ ግምገማ እየተደረገ ነው የተቋማትም እና በዛም እንግዲህ የፕላንና ልማት ሚኒስቴር ያነሳው እሱ ነው ለውጦች እየታዩ ነው በተለይም አይኤምኤፍ ኢኮኖሚውን ለመደገፍ ትኩረት ባደረገባቸው መስኮች ገንዘብ ድጋፍ በተገኘባቸውና ማሳካት ይገባናል ተብሎ በተቀመጡ ሂደቶች ላይ እስካሁን ባለው ሂደት ውጤታማ ነን የተቀመጡ መለኪያዎች አሉ ለምሳሌ ማንሳት የምንችለው የውጭ ገቢው ነው ለምሳሌ ወደ ውጭ ምንልካቸው ምርቶች ኤክስፖርት ምናደርጋቸው ምርቶች ላይ ለውጦች ታይተዋል እንደውም ባለፈው እንዳነሳ ነው በጣም በመቶኛም ከፍ ያለ ለውጥ ታይቷልና ከዛም ውጪ ኢንፍሌሽኑንም የመቀነስ አዝማሚያዎች አሉ ከሀገር ውስጥ ያለን ሀብት ማሰባሰብ በታክስም በተለያዩ መንገዶች ከሀገር ውስጥ ገቢ ማግኘቱም ከፍ ብሎ ነው ያየነውና አሁን በ3 ወሩ ሪፖርት ካለፈው አመት ጋር ሲነጻጸር ከ100% በላይ ከፍ ብሎ ነው የታየውና እነዚህ ሂደቶች የሚያሳዩን የተቋማቱን አሰራር ተከትሎ ሪፎርሙ እየሄደ መሆኑን ነውና በዚህ ተስፋ ማድረጋቸውን ባሉ ሂደቶች እርካታ እንዳገኙና ቀጣይ በሚሄዱ ሂደቶችም ደግሞ ከጎናችን ለመሆን ነው ጥረት ያደረጉ ያሉትና አጠቃላይ ጉባኤው ላይ የተነሱ ጉዳዮች ከኢትዮጵያ አንፃር ያሳካቻለቻቸውን ጉዳዮች በሙሉ ትኩረት ያደረጉ ናቸው በርግጥ በሪፖርቶች ከዚህ በፊት እነዚህ ነገሮች መስተካከል አለባቸው እነዚህ ነገሮች ቢሳኩ የሚሉ የተለያዩ ሪፖርቶች ይወጡ ነበር እነዛን ሪፖርቶች እንግዲህ እርምጃ በእርምጃ እየተከተለች ኢትዮጵያ ያሳካችሁ ስለመሆኑ ነው ያሁኑ ጉባኤ በአጠቃላይ የነገረን ማለት ይቻላልና በተለይ አሁን የ3 ወሩ ሪፖርት ለዚህኛው አመት ያሳየው ከፍተኛ ምርታና ለውጥ ያለውን ተስፋ ያሳያል የሚል ግምት አለኝ የዚህ እውነት ነው አዲስ ያልከው የ3 ወር የመጀመሪያው ሩብ አመት የበጀት አመቱ ክንውኑን በገመገመበት ወቅት የታዩት ቁጥራዊ ለውጦች በጣም ከስብሰባው ጋራ ከአይኤምኤፍ ስብሰባ ጋራ ስናስተያየው የሚጠበቁ ነገሮች አሉ ያው አይኤምኤፍ መቼም ቅድመ ሁኔታዎች አሉት ሲያበድርም ኢትዮጵያ ይሄን በዚህ መልኩ በዚህ ድጋፍ ለማድረግ የሚሰሩ ስራዎች ድጋፍ ሲደረግ ግን ኢትዮጵያ ይሄን ማሳካት አለባት ኢኮኖሚዋ እንዲ ማሳደግ አለባት እንደዚህ ለምሳሌ የሀገር ውስጥ ገቢ ረቨኑ የመሰብሰብ አቅም መጨመር ብዙ ነገሮች አሉ እነኚህን ስራዎች ስንሰራ አሁን የኢትዮጵያ መንግስት ይሄን ማድረግ አለበት በዚህ ምን ተሰሩ ብለን አሁን ቁጥሮቹን ስናይ የሚፈልጉት ነገሮች ባግባቡ ሰርተናቸዋል ለምሳሌ ኢትዮጵያ የዚህ የሩብ አመቱን ቁጥሩን ስናየው በብዙ መልኩ የሚጠብቁት የሚፈልግ ነው ለኛም መልካም ዜና ነው ምክንያቱም የመጀመሪያው ሩብ አመት ላይ ከባለፈው ተመሳሳይ ጋር ስናስተያየው ከ100% በላይ ጭማሪ ያሳየንባቸው አሉ ለምሳሌ የውጭ ወደ ውጭ ላክናቸው ኤክስፖርት የተደረጉ የውጭ እንትናችን በከፍተኛ ሁኔታ ጨምሯል ለምሳሌ ወርቅን ብናይ ባጭር ጊዜ ኤክስፖርት አድርገን ያገኘነው ገንዘብ በጣም ከፍተኛ ነው ይሄ በኤክስፖርት የምናገኘው ገንዘብ እንድን መጠኑ ቁጥሩ እንዲጨምር ይፈልጋል በከፍተኛ ሁኔታ ለመጨመር ይችላል ማለት ነው ወርቅን አንስተና ለምሳሌ በቀደም በጥሩ ፐርፎርም ያደረገው ወርቅ ቡና ከኤክስፖርት ሌሎችም የፊዲአይም ወይም ደግሞ ታዮች ኢንቨስትመንት በጥሩ ሁኔታ ላይ ነው ይሄ እንግዲህ አገራችን ወደፊት እነኚህ ቁጥሮችና የአይኤምኤፍ ለኢትዮጵያ የማክሮ ኢኮኖሚክ ስራ አፈጻጸም ያደረገው ድጋፍና የመጣው ውጤት ኢትዮጵያ መጻኢው ጊዜ በተለይ በኢንቨስትመንት በቀጣይ ኢንቨስትመንት ላይ በከፍተኛ ሁኔታ ያግዛናል በጣም እንግዲህ ቁጥሮቹ ይታያሉ የተሰሩ ስራ በተግባር ይታያሉ ኢንቨስተር ደግሞ እንደሚታወቀው የመጪውን ጊዜ የሚተነበይ አይነት ከሆነ ለኢንቨስትመንት አመቹ ነው አሁን ኢንቨስትመንት ትልቁ ሪስክ
መቀነስ ነው ኢንቨስትመንት ሪስክ ያለበት ቦታ አይፈልጉም የኛ ሀገር ቁጥሩ የሚያሳየው የመጪው ጊዜ በጣም መልካምና ተገማች ልማት የሚሰራበት አጓጊ ሁኔታዎች ስላሉ እንግዲህ ወደፊት ለቀጥታ ኢንቨስትመንት በጣም እጅግ በጣም አስፈላጊ ነው እንደገና ኢትዮጵያ ኢኮኖሚዋ ያደገ ሲመጣ በሁለትዮሽም ይሁን በባለብዙ ወገን መድረኮችም ቢሆን የሚኖራትን ሚናዋን ተጽዕኖዋን እጅግ የበለጠ ያደርጋልና ያሁኑ የአይኤምኤፍ እና የወርልድ ባንክ ስብሰባ ላይ ያጋራናቸው የስኬቶቻችንንና ወደፊት ልንሰራቸው ያሰብናቸውን ነገር የተደረገው ውይይት እጅግ በጣም ይበል የሚያሰኝና ወሳኝ ነገሮች ናቸው ሪፎርሙ ሲደረግ ዋና ማዕከሉ የነበረው ዋንኛው ኮሮ የነበረው በኢትዮጵያ ውስጥ የነበረውን የንግድ ባላንስ ማስተካከል ነበር የንግድ ሚዛኑ ባላንስመንት የሆነ በጣም ያልተስተካከለ ንግድ ሚዛን ነበር ምን ማለት ነው በቀላል ቋንቋ ወደ ውጪ የምንልካቸው ምርቶችና ወደ ሀገር ውስጥ የምናስገባቸው ምርቶች በጣም ከፍተኛ የሆነ ልዩነት ያልተመጣጠነ ሁኔታ ላይ ነው ያለው እሱ ደግሞ ኢኮኖሚውን በጣም በከፍተኛ ሁኔታ ይጎዳዋል ምንድነው የታየም ነው ከእንግዲህ ከሪፎርሙ በፊት ኢትዮጵያ ውስጥ የነበረውን ቆይታ ምናስተዋውሰው ነው የዶላር ክምችታችን በከፍተኛ ሁኔታ ተመናምኖ ቆይቷል እና የምንፈልገውቸውን ነገሮች በጣም ለሀገሪቱ አስፈላጊ የሆኑ ነገሮችን እንኳን ለመግዛት ምንቸገርበት ሁኔታ ነበር እና አስተዋውሳለን ማዳበሪያ ከውጪ ሲመጣ የነበረው ፈተና ታስተዋውሳላችሁና ረጅም ጊዜ ተንጓቶ ቆይቶ ሱላ ከዶላር ጋር የሚገናኝ ነው የመድኃኒት ግዢ እንዴ እያንዳንዱ እንቅስቃሴ ዶላር ይፈልጋል እያንዳንዱ ነገር ነውና እሱ በጣም ፈተና ውስጥ ከቶን ነበርና ይሄ ገንዘብ ድጋፍ ከዓለም አቀፉ ተቋማት የተገኘው አንደኛ የዶላር ክምችታችንን ከፍ አድርጎታል ሁለተኛ በተገኘው ገንዘብ ምን ሰራው ምንድነው ሌላ ዶላር ነው ምን ሰራው በመታገኘው ድጋፍ በመትፈጥራቸው ክፍት መንገዶች በሙሉ የውጪ ገንዘብ የውጪ ምንዛሬ ለማግኘት ነው የምትጠራውና ተመልሶ የምታገኘው ድጋፍ መልሶ ዶላር ላይ ያመጣል ይገባል እሱን ዶላር የምትሰራባቸው መንገዶችና ሜካኒዝሞች ማስተካከል ይጠበቃል እንደ ኢትዮጵያ መንግስት እንግዲህ አምስቱን ጉዳዮች ኮር አድርጎ ይዟል እንደ ኢኮኖሚ መነሻ እነሱም ያው ቀድሞ እንደነበረው ግብርናውም አለ ቱሪዝሙም አለ ማዕድኑም አለ ምናየው ለውጥ ባለፉት ወራት በተለይ አሁን ባልተጠበቁ ከዚህ በፊት ወደ ውጭ የምንልካቸው የነበሩት በተለይ ብዙዎቹ የግብርና ምርቶች ወርቅ እንልካለን ግን መጠኑ በዚህ ላይ አልነበረም ባለፈው አመት በተለይ የነበረው አፈጻጸም በጣም ከፍተኛ ነበር ያንዳንዱ ወደ ውጭ የምናወጣቸው ምርቶቻችን ይዘው የሚመጡት ዶላር ይሄንን ነው የደገፈው ነው ማሰበው የተደረገው ድጋፍና ትልቁ መሰረቱ ግን በኢትዮጵያ ያለውን ኢኮኖሚ ማስተካከል ኢትዮጵያ ውስጥ የሚፈልጉ ኢኮኖሚ መሰረቶችና አካሄዶችን ማሳካት ትልቁ ግብ ነው መስለኝ እሱ የተሰራባቸው ባሉ ሂደቶች እስካሁን በጣም ተስፋ ሰጪ የሆኑ መንገዶች ነው እየተከተልን ያለው እየተሄደበትም ያለው ማለት ይቻላል ኢትዮጵያ መንግስት በሀገሪቱ ያለው ኢኮኖሚም እንዲነቃቃ በዋና መሰረቱ አድርጓል ሪፎርሙ የሚያስፈልገው እንግዲህ ሀገሪቱ ውስጥ ያለው ኢኮኖሚ ችግር ለማስተካከል ነው የሚሆነውና መሰረታችን እሱ ነው ግን ደግፈውናል ለዛ ሂደት እነዚህ ተቋማት ድጋፈው ነውናል ማለት ነው መሰረቱ ስራው አጠቃላይ እንቅስቃሴው የኛ ጉዳይ ነው ኢኮኖሚውን የማስተካከል የኢትዮጵያ መንግስት የኢትዮጵያ ህዝብ ጉዳይ ነው የኢትዮጵያ ኢኮኖሚ የሚቆረቆረው የሚሰማው የኢትዮጵያ ህዝብና የኢትዮጵያ መንግስት ስለሆነ ግን እነዚህ አካላት ድጋፍ ሰጥተውናል በማንኛውም መልኩ ድጋፍ በሚያስፈልግ ወቅት ድጋፍ ለሰጡ አካላት ደግሞ ተገቢውን የሆነ አካሄድና ተገቢውና ትብብርና አሰራር ይኖርዋልና በዛ መሰረት እየሄድ ነው ማለት ይቻላል ኢኮኖሚውን ለማንቀሳቀስ ኢኮኖሚውን ወደ ተሻለ መንገድ ለመውሰድ ጥረት ያያረግን ነው የሚደግፉ አካላትም ጋር ደግሞ በትብብር እየሰራ ነው ሁሉ ጊዜ ያለም ሁኔታ ምን እንረዳው ነው አንተ ብቻ አይደለም የምትቀበለው አይደል ሰተህ ነው የምትቀበለው ያለም አሰራር እሱ ነው የሚሆነውና ምን ሰጣቸው ነገሮች አሉ ምን እንቀበላቸው ነገሮች አሉና ለኢኮኖሚው ደጋፊ ሆነውን የቀጠሉ በመሆኑ ሪፎርሙን በመደረጉ ነው እንግዲህ እነዚህ ስኬቶች የመጡትና
አሁን ቀጣይም ባሉ ሂደቶች ደግሞ እነዚህን ሂደቶች እንደግፋለን ከጎን እንቆማለን ሲሉ እንኳን ደህና መጣችሁ ብለን እንቀበላቸው ነው የሚሆነውና እሱን ተስፋ ነው ያሳየን ያሁኑ ጉባኤ እንግዲህ አህመድ ሺዴም ሲያነሱ ይሄንን ነው ያነሱትና በቀጣይ ሂደቶቻችን የዓለም ባንክና የአይኤምኤፍ ብቻ ሳይሆኑ ሌሎች ተቋማትም በተመሳሳይ እነዚህ የልማት እና ኢኮኖሚ እንቅስቃሴዎች ለመደገፍ ቃል ገብተዋልና እሱም ሌላው ጠንካራ ጎን ነው ብዬ ነው ማስበው። እነዚህ እንግዲህ የገንዘብ ተቋማት በዓለም የፖለቲካና የኢኮኖሚ እንቅስቃሴ ውስጥ ያላቸው ተጽዕኖ ያላቸው ትልቅ የሆነ ኢንፍሉዌንስ የሚታወቅ ነገር ነውና እነዚህን ተቋማት ከጎንህ ማሰለፍ የነዚህን ተቋማት ድጋፍ የነዚህን ተቋማት እገዛ ማግኘት መቻል የነሱን አዎንታዊ አስተያየት ወይ አዎንታዊ የሆነ ተቀባይነት ማግኘት ትርጉሙም ቀላል አይደለም። ኢትዮጵያ ያንዳንዱ እንቅስቃሴዎች ተመዝነው ነው እነዛ ተቋማት የመጨረሻ የነሱን ሐሳብ የሚያንጸባርቁትና ቀደም ተይዳ እንዳነሳው ያንዳንዱ ቁጥር እነሱ ጋር በደንብ ተለክቶ ተመዝኖ የየራሱ የሆነ ትርጉም የተሰጡት ነውና በዛ ሂደት ውስጥ አልፎ እነዚህን ተቋማት ድጋፍ ማግኘት መቻል ትልቅ ነው አንድምታውም ትርጉም ከፍተኛ ነውና ይሄንን ነው ያረጋግጥንበት እነዚህ ተቋማት እስቲል አሁንም ከኛ ጋር ወደፊት እንደሚጓዙ ያለንን ግንኙነትም ማጠናከርን ከነሱ ጋር ወደፊት መጓዝ እንደምንችል የሚያረጋግጥንበት ስለሆነ ይሄኛው ስብሰባ ትልቅ ስኬት የተገኘበት ነው። አው ሚኒስትሩም ሲያነሱ የነበረው ይሄንን ነው። እንግዲህ እንዳልከው ብሬ የሁለቱ ታላላቅ የዓለም አቀፍ የፋይናንስ ተቋማቶች የኢትዮጵያን የተገበረችው ማክሮ ኢኮኖሚክ ሪፎርምን ተከትሎ የመጡ ለውጦችን እውቅና ሰጥተዋል ድጋፋቸውም እንደሚቀጥል አረጋግጠዋል። አሁን ይሄ በኢትዮጵያ መንግስትና በሁለቱ ተቋማት መካከል ያለው እንግዲህ ሁለቱ ተቋማት እንዳልከው እንግዲህ ዓለም አቀፍ እንትን ያላቸው ዓለም አቀፍ ተጽዕኖና አቅም ነው ያላቸው። ስለዚህ አሁን በዚህ በአለም ላይ ባለው የኢኮኖሚያዊ እንቅስቃሴ እነኚህ ሁለቱ ተቋማት ጋራ ያለ መልካም ግንኙነት ብዙ በሮችን ያስከፍቱልናል ወይም ደግሞ ሌሎች ቅድም እንዳልኩት የውጪ ቀጥታ ኢንቨስትመንት በተቋማት በግለሰቦች በድርጅቶች ደረጃ ይመጣል ወደኛ ጋር እንደዚህ ወደፊት ደግሞ የልማት ተቋማቶችም ከሌሎች ሀገሮች ጋር በሁለትዮሽም ይሁን በተቋማትና በእኛ መንግስት በኢትዮጵያ መንግስት መካከልም ይሁን ወደፊት የምንሰራቸው ስራዎች ውጤታቸው አስተማማኝና ትልቅ አቅም እንዳለን እድገታችንን በነገራችን ላይ የኢትዮጵያ ኢኮኖሚ እንደው ዝም ብላችሁ ከዓለም በ2025-26 ከዓለም 10 ፈጣን ኢኮኖሚ የሚያስመዝግቡ ሀገሮች ውስጥ አለበት ከአፍሪካም እንደዚሁ እንግዲህ በዚህ ደረጃ ያለን ሀገር ነው ኢትዮጵያ። አይኤምኤፍ እና ወርልድ ባንክ ይሄን ነገር ተጨማሪ አቅም ፈጥረውልን ኢኮኖሚያችን ከዚህ የበለጠም ሊያድግ ይችላልና ወደፊት ኢትዮጵያ በአፍሪካ የሚኖራትን ተጽዕኖ ስትገምት ከዚህ ከሁለቱ ተቋማት ጋር የነበረን ግንኙነት ያለን ድጋፍ ትብብር ወደፊት ለምንፈልገው ቦታ ለመድረስ አቅም ለማግኘት ሪሶርስ ለማግኘት ከፍተኛ ድጋፍ ይኖረዋልና ኢትዮጵያ የምትፈልጋቸው ማሳካት የምትፈልጋቸው ትልልቅ ፕሮጀክቶች አሉ። እነኛ ፕሮጀክቶች እውን በማድረግ ረገድ በእነኚህ ተቋማት እንሁን በሌሎች ተቋማት ለምንሰራው ስራ እጅግ መደላድል የሚያበጅ ነውና ወደፊት ትልቅ ስራዎች ለመስራት ነገሩ የተመቻቸን የተደላደለ ሁኔታ ተፈጥሯል ብዬ ነው የምገምተው። ምክንያቱም እነኚህ ተቋማት አቅማችንን አይተውታል። ለሌሎችም ቁጥሩ ራሱ የሰራነው ስራ እኮ ከሪፎርሙ በኋላ ቀደም እንዳልነው የኢንፍሌሽን እየቀነሰ ነው። እንደገና ያለን የከረንሲ ክምችት ፎሬክስ ክምችት ከፍተኛ ሁኔታ እየጨመረ ነው። እንደገና ኤፍዲአይ እየጨመረ ነው። ቀጥታ የውጭ ኢንቨስትመንት የሚፈልጉት እነኚህ ነገሮች ናቸው። ኢትዮጵያ ኤክስፖርት የምታደርገው ወይም ደግሞ ወደ ውጭ የምትልካቸው እቃዎች ዋጋቸው እየጨመረ ነው የመጣው። የሚኖረንን የሚዛን ጉድለት እያጠበብ ነው መተናል። ባለፈውም በፓርላማም ሲቀርብ በክቡር ጠቅላይ ሚኒስትሩም በፕሬዝዳንት አያጽቀሥላሴም ሲቀርብ ያለን የንግድ ሚዛን እያጠበብ ነው መምጣታችንን በዘመናት ከሪፎርሙ ከተጀመረ በኋላ በከፍተኛ ሁኔታ ይታያል። ምንም የሚካድ ነገር አይደለምና እንግዲህ በጥሩ ሁኔታ ላይ እየሄድን ነው ማለት ነው። ወደፊት የምንሰራቸው ትልልቅ ፕሮጀክቶች አሉ። እንግዲህ ኢትዮጵያ አየር መንገድ ቢሾፍቱ ላይ ኤርፖርት ያስገነባ
ያለው ኢትዮጵያ በተለያየ ቦታ ትልልቅ ፕሮጀክቶች አሏት ማዕድን ልማት ላይ እየሰራ ነው በስፋት ሌላ ቱሪዝሙ ቀላል አይደለም እሱ ደግሞ በጣም ከፍተኛ አቅማችን ነው እንደሚታወቀው ደግሞ እንግዲህ የአፍሪካ ነፃ የንግድ ቀጣና ላይ አሁን በቅርቡ ልከናል የመጀመሪያውን ዙር ንግድ ልውውጡ ማለት ነው እነኚህ ነገሮች እንግዲህ በደንብ ውጤቱ በደንብ የሚታይ ነው ተጨባጭ ውጤቶች አምጥተዋል ማለት ነው ጻይ ጊዜ ኢኮኖሚ በሁሉም ዘርፍ ፖለቲካም ባለም አቀፍም በቀጣናዊ መልኩ ብናየው እጅግ በጣም የሚያኮራ ነው አያየና ያለ ነው ማለት ነው ያው የውጭ ገንዘብ ክምችት በአንዲት ሀገር ምጣኔ ሀብታዊ አቅም ውስጥ ያለው ሚናም የሚታወቅ ነገር ነውና ይሄን የውጭ ሃርድ ከረንሲዎችን ለማግኘት አንዱ ትልቁ መንገድ ኤክስፖርት ወይ ለውጭ ገበያ የምናቀርበው ነገር ከፍ ማድረግ ነውና ባለፉት ጥቂት አመታት ከተለመደው ከወርቅ ከቡና በተጨማሪ ቡና እንትን ስንዴ የጀመርንበት ወቅት ነበር እንደዚህ እና ከውጭ ዳይቨርሲፋይ አድርገናል ያሰፋነው ነው እየጨመርን ነው ፕሮዳክቶቹን ከውጭ የምናስገባውን ደግሞ የመቀነስ ነገር ደግሞ በተኪ ምርትም የመተካቱ ነገር ከውጭ የምናመጣቸውን ሀገር ውስጥ መተካት በሚችለው ነገር የመተካቱም ነገር አለና ይሄ ደግሞ የሀገር ውስጥ ምርትን ከፍ ታደርጋለህ ከውጭ የምታስገባውን ደግሞ ትቀንሳለህ ማለት ነው ይሄ ወደ ውጭ ከውጭ የምታስገባቸውን ፕሮዳክቶች ለማምጣት የምታወጣው ሃርድ ከረንሲ የውጭ ከረንሲ ይቀንስልሃልና ይሄም ትልቁ አንዱ የታየው ግሽበትንም ይቀንሳል ይሄ አንዱ ስኬት ነው እንግዲህ በዚህ የዓለም ባንክና የአይኤምኤፍ ስብሰባ ጎን ለጎን ደግሞ ሌላው የኢትዮጵያ ልዑክ የከወናቸው ስራዎች መካከል አንዱ ጎን ለጎን የነበሩ ውይይቶች ነው ከበርካታ የዓለም አቀፍ የገንዘብ ተቋማት ጋር ሰፊ ውይይቶች ይደረጉ ነበር በእነዚህ ውይይቶች ላይ ኢትዮጵያ የጀመረቻቸውን ስራዎች የኢኮኖሚ ሪፎርሙን ለማስረዳት ምቹ ድል ተገኝቷል ከዛው ደግሞ እንደዛ የፋይናንስ ተቋማትም ደግሞ ከኢትዮጵያ ጋር በምን ሁኔታ መስራት ይችላሉ የሚለውን ለማሳየት የነሱንም ደግሞ ድጋፍ ለማግኘት በሚገባም ደግሞ ያለውን ምቹ ሁኔታም ለማስረዳት ጥሩ እድል የገጠመበት ወይ ጥሩ እድል የተገኘበት ሁኔታ ነበር ጉባኤው እድል የሚሰጠው እሱ ነው በአጭር ጊዜ ማታገኛቸውን ተቋማትና ሀገራት ሰብሰብ ብሎ አንድ ላይ ታገኛቸዋልና እሱ ትልቅ እድል ነው ጉባኤው ላይ የመሳተፉ ትልቅ እድል እሱ ነው ከተላልቆቹ ከግዙፎቹ የገንዘብ ተቋማት ውጪ በሀገራትም እንዲሁ በቀጣናዊ እንቅስቃሴም ላይ በአህጉራዊም ጉዳይ ላይ ያሉ የፋይናንስ ተቋማትን የምታገኝበት ቦታ ነውና እሱ ትልቅ እድል ትልቅ በር ከፍቷል በያስባሉና ከሁሉም ጋር የነበረን ንግግር ደግሞ ይሄ አዎንታዊ የሆነ መልክ የነበረው መሆኑና ሁሉም አሁን የተጀመረው ነገር ለመደገፍ ያሳዩት ጥረት ደግሞ የሚነግረን ነገር አለ ዓለም ሀገራት ኢኮኖሚያቸውን ለመደገፍ የሚፈልጓቸው ሀገራትን ይመርጣሉ በኢኮኖሚ ጉዳይ ላይ ለመግባት ለሚፈልጓቸው ሀገራትን እንዲሁ በዘፈቀደ ሳይሆን በአስቻይ ሁኔታዎች እንዲፈጠሩና መኖራቸውንም ማረጋገጥ ይፈልጋሉና የተገቡት ቃላት ትልቁ እንግዲህ አሁን ግዙፍ አየር ማረፊያም የመገንባት ቀድ ላይ አለንና እሱም በቅርብ ጊዜ ይሆናል ብለን ተስፋ እናደርጋለንና እሱን ትልቁንና ግዙፉን አየር ማረፊያ ጨምሮ ሌሎችንም ፕሮጀክቶቻችንን ለመደገፍ ቃል የገቡት አጠቃላይ የተቋማት ሀገራት ልንላቸው እንችላለን እንግዲህ ከብዙ ተቋማትና ሀገራት ጋር ነው ውይይት የተደረገውና እነዛ ሁሉ የሚመጡበት የራሳቸው ሆነ ምክንያት አላቸው እንደተባለው ዓለም ላይ ያለው እንቅስቃሴ ራስን ሪስክ ውስጥ ካቶ ሌሎች ሀገራትን ለማቅናት የሚደረግ ጥረት ብቻ አይደለም የዓለም አሰራር እንደሱ አይደለም አሁንና ማንኛውም ኢንቨስትመንት ሲሰራ ኢንቨስትመንት የምትሰራበት አካባቢ ላይ ያለውን ሁኔታ ማጤን ያስፈልጋል ማመን ያስፈልጋል ከማመን በላይ ደግሞ ሄደው ያለበት ርቀት የምትተማመንበትና ተስፋ የምትጥልበት መሆን አለበት የሚል ግምት አላቸውና እሱን ያመላክታል የሚል ግምት አለኝ እኔ በግሌ ምክንያቱም ሀገራቱም ተቋማቱም ያሳዩት የመደገፍ ፍላጎት እንዲሁ ከዝም ብሎ ቃል ከመግባት በላይ ከፍ ያለ ነው የሚል ግምት
የሚል ግምት አለኝና ቃል መግባት ብቻ ሳይሆን ለመደገፍም ጥረት ማድረግ እንቅስቃሴ መጀመር ከዚህ በኋላ ምን ጠብቃቸው ሂደቶች ናቸው ግን ያሳየን ነገር እንዲሁ ለመደገፍ የጀመሩት መንገድ ያሳየን ነገር የሚያዩት በጣም ተስፋ የሚሰጥ ነገር እንዳለ ምክንያቱም ማንም ሰው ገንዘቡን ማይሆን ቦታ ላይ አይጥልም አይደል ኪሳችን የያዝነው ገንዘብ ወይ ባንክ ነው እናስቀምጠው ወይ ቆብ ነው ሄደን ምንጥለው ወይ ለምናምነው ሰው ነው ምንሰጠው አይደለም ለማታምነው ሰው አትሰጥም መንገድ ላይ ጥለው አትሄድም እንደዛ ነው ያለ ማሰራር አሁን እንደዛ ነው ብዙዎች ሊቀበሉት ላይቀበሉት ይችላሉ ያለ ማሰራር ግን እሱ ማንም ሰው ኢንቨስትመንቱን ማይሆን ቦታ ላይ ማስቀመጥ አይፈልግም ተሳትፏቸው እንደ ድጋፍ ለሀገሪቷ ቀና ፍላጎትና ለሀገሪቷ ድጋፍ ለሚያሳዩት ጥረት በጣም አፕሪሺየት ማድረግ ያስፈልጋል ከዛ በተጨማሪ ግን ጉዳዩ የእርስ በርስ አንዱን የመጥቀም ነው በዚህ ኢኮኖሚ ተጠቃሚነት ውስጥ ኢትዮጵያ በዚህ ኢኮኖሚ እድገት ስትፈጥር የምታደርጋቸውን የሁለትዮሽ ግንኙነቶችና ሌሎችም መስተጋብሮችን በማክበር በማሰብ ነው እንግዲህ እነዚህ ገንዘብ ድጋፎችና እነዚህ መልኮች እንዲሁ ዝም ብለው የመጡ አይደሉም በሰራ አሁን ባዩት ነገር በተሰራው ስራ ነው እነዚህ መልኮች ለማስቀጠል የኛም ስራ መቀጠል አለበት ከዛም በተጨማሪ የጣሉብንን ተስፋውን ለማድረግም እንግዲህ ባላቸው ድጋፍ የሚያደርጉትን ገንዘብ እንግዲህ በአግባቡና በተገቢ ሁኔታ ተጠቅመን ለሚፈለገውና ኢኮኖሚ ለሀገሪቷ ኢኮኖሚ በጎ አስተዋጽኦ የሚያደርጉ ፕሮጀክቶችን ላይ አቀደናል እንግዲህ እነሱን በማስፈጸምም በሂደቱም ተከታትለንና ተቆጣጥረን የሚፈለገው ግብ ላይ ማድረስ ይገባል ብያለሁ እስካሁን በሄድነው ርቀት ይሄን ያህል እምነት ካገኘን ከዚህ በኋላ ብዙ ርቀት ነው የሚጠበቅብን የሚልም የኛም የቤት ስራ ነው እንደ ሀገር እንደ ህዝብ እንደ መንግስት ተቋማቱ ከሌላ ሀገራት መጥተው የኛን ኢኮኖሚ ለመደገፍ ይሄን ያህል ርቀት ከተጓዙ እኛም ደግሞ በበኩላችን የሀገሪቷን ኢኮኖሚ ላይ ማበርከት የሚገባን ያንዳንዱን አሻራ ማኖር አለብን የሚል ኃላፊነትም ያለበት ነው ከሌሎች ሀገራት ይሄን ያህል መልካም የሆነ ስሜት ከመጣ እኛም እንደ ህዝብ ሁሉም መንግስትም በዚህ ሂደት ላይ ከፍ ያለ ርብርብ አድርጎ እንግዲህ አሁን ከመጣነው ርቀት ወደፊት የምንሄደው ይረዝማል ብዬ አስባለሁ ብዙ ፈተናዎች ይኖራሉ እስካሁንም የመጣ ነው ፈተናዎች አሉ በርግጥ ከፈተና የጸዳ አይደለም ሪፎርም አንድ ነገር ስታስተካክል እንዲሁ ቀና ሊሆንልህ አይችልም ሁሉ ነገር የተስተካከለ አይሆንም የቤትህን ቅርጽ ለመቀየር የቤትህን ዕቃ ለማስተካከልና ይዘቱን ለመቀየር እንኳን ስትሞክር ብዙ አለ ጉልበት አለ ሐሳብ አለ ይሄ እዚህ ጋር ቢሆን አለ ወጪም አለው እነዛ ፈተናዎችን የተሻገርናቸው ያሉት ፈተናዎች አሉ አብረውን ያሉ እነሱን እንግዲህ በጽናትም ያስፈልጋል እውነት ለመናገር ሪፎርሙ ቀላል አይደለም ሲጀመርም ተነስቷል በመንግስትም በኩልና ቀላል ሪፎርም አይደለም ብዙ ፈተናዎች የሚኖሩት ነው ጽናት ያስፈልጋል ግብ ያስፈልጋል ምናየው ቦታ ያስፈልጋል ዴስቲኔሽናችንን ማወቅ አለብንና ይሄ ሂደት የቱ ጋር እንደሚወስደን ያችን ቦታ ማወቅ አለብንና እሷን ቦታ ካየን አሁን የምንሄዳቸው መንገዶች ለሚያጋጥሙ መሰናክሎች ቀላል ይሆናሉ ብዬ አስባለሁና ተበብሮ ያስፈልጋል እንግዲህ ሌሎች ሀገራት ድጋፍ ብቻ ሳይሆን የኛም ጥረት የኛም ልፋት የኛም ተነሳሽነት ያስፈልጋል የሚለውን ለማንሳት ግን በዚህ ፈተና ውስጥ ደግሞ የሚታይ ነገር ማምጣት ይችላል ምክንያቱም የነዚህን ትልልቅ የፋይናንስ ተቋማት ትኩረት ለማግኘት ትኩረት የሚስብ ነገር ያስፈልጋልና ያን ማድረግ ይችላል የነዚህ ተቋማት ድጋፍ ደግሞ መዳረሻችን ምን እንደሆነ ከወዲሁ ለማየት ጥሩ ምክንያት ይሆናል ጥሩ ማሳያ ይሆናልና አንተም እንዳልከው ሁላችንም ትብብር ይጠይቃል በትብብር ወደፊት መከተልበት ወደፊት ደግሞ ፈተናዎች ሊኖሩ ይችላሉ ግን ደግሞ ከመጣንበትም አንፃር ምንም ነገር እየተስተካከለ መዳረሻችን ቆንጆ እንደሚሆን ይሄኛው ስብሰባ እና በዚህ ስብሰባ ላይ የተንጸባረቁ ከሌሎችም የተሰጠን አስተያየት ከሌሎችም የተቸረን ድጋፍ ወደፊትም ደግሞ በትብብር የመስራቱ ከወዲሁ የተገቡ አንዳንድ ቃላቶች ትልቅ ማሳያ ይሆናሉና ያው ጠንክረን መሄድ አለብን ነው የኔ ሐሳብ ሌላ በዚህ በጉባኤው ላይ
የዕዳ ሽግሽግን የብድር ሽግሽግን በተመለከተም እኮ የተነሳው ከባድ ጉዳይ ነው። እንደውም ትልቁ ትኩረት የሚሰጠው ነጥብ ይመስለኛል። የብድር ሽግሽግ በተመለከተ እንደውም ክቡር ሚኒስትሩ ሲናገሩ በጥሩ ደረጃ ላይ እንደሚገኝና አብዛኞቹ ሀገራት ጋር የመግባቢያ ሰነድ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል ከአበዳሪ ሀገራትና ተቋማት ጋር የሚል ምላሽ ሰጥተዋል። አንዱም ችግራችን የነበረው የዕዳ ጫና ነበረ። እንግዲህ የዕዳ አከፋፈል የብድር አከፋፈል ሽግሽግ ድርድር ማድረጉ አንዱ ፎይታን የሚሰጥ ነገር ነው። እንግዲህ ከብዙዎቹ ጋራ ኦልሞስት ከብዙዎቹ ጋራ ተፈራርመናል፣ ስምምነት ላይ ደርሰናልና በጥሩ ሁኔታ ላይ ነው የሚል ሌላም መልካም ዜና ነው ለኛም በአንድ በኩል። ምክንያቱም ያከፋፈሉ ሁኔታ በተወሰነ ደረጃ ተስተካክሎልናል ማለት ነው። እኛ በመፈልገው መልኩ እየሄደ ነው ማለት ነው። ያ ደግሞ ለምንሰራቸው ስራዎች ቅደም ተከተላቸውን ለማስተካከል ቅድሚያ የምንሰጣቸው ስራዎች ይኖራሉ። ያንን ለልማት እንድናውል ቅድሚያ እንድንሰጣቸው ቀዳዳዎችን ፈጥነን እንድንደፍን ስራዎቻችን እንድንሰራ ያደርገናል። ያ ደግሞ ተጨማሪ አቅም ነው የሚፈጥርልን እና በአገር የዕዳ አከፋፈሉ ሪስትራክቸሪንግ የብድር አከፋፈሉ ሪስትራክቸር ሲደረግ እኛ ለአገራችን ላይ ልናውለው የሚገባ በጀታችንን ለልማት ስራ እናውለዋለን። ቅድሚያ ለምንሰጠው አቅም እንገነባበታለን እና ይሄ በአንድ በኩል ሌላው ስኬት ነው የብድር ሽግሽግን በተመለከተ ማለት ነውና ስላነሳው ዕዳ ሽግሽግ እንደው ምን ማለት ነው የሚለውን ዝም ብለን እናየውና ምን ተጨምርልናል የሚለውንም ትንሽ እንዲው የመጀመሪያው በድርድር ነው የሚደረገው እንደምታውቁት ሽግሽጉና እንዲው ኖርማሊ ስልክ ደውለ ይሄ ጊዜ ራዘምልኝ ብለህ የምታደርገው አይደለም፣ ድርድር ነው። ምንድነው የጨመረልን? አንድ በዓለም አቀፍ ተቋማትም ጋር እንደው ባለፈው አመት ተደርጓል ሽግሽግ እንግዲህ እንደምታሳውሱትና ያሁኑም ድርድር እንግዲህ ያለፈው አመት በስኬታማ ነበር። ድርድሩም የተወሰነ ሽግሽግ ተደርጓል እና ምንድነው የነገረን? አንደኛ በድርድር መድረኮች ላይ የራስን ሐሳብ ይዘህ ነው የምትደራደረው። በዚህ ምክንያቶች ነው ይሄንን የዕዳ እንደው ሽግሽጉን ምንድነው የሚለውን በቀላሉ ለማስረዳት ዕዳውን የምትከፍልበት ጊዜ አለ። እሱ ጊዜ ትንሽ ሰፋ ይልልሃል፣ ኤክስቴንድ ይደረጋል ነው የሚሉት እነሱና ያ ጊዜ ምን ይፈጥራል የሚለውን እናየዋለን። ግን ያን ገፋ የተደረገ ጊዜ ለመፍጠር ድርድር ያስፈልጋል። ድርድሩ ላይ የምታስቀምጣቸው የራስ ሐሳቦች አሉ። አሳማኝ የሆኑ ሐሳቦችን ማቅረብ አለብህ። ጊዜ የምትፈልግባቸውን አሳማኝ ምክንያቶች ማለት ነው። እነዚህ አሳማኝ ምክንያቶች እነዚህን አበዳሪ ሀገራት አሳምኗቸዋል ማለት ነው። ተቀባይነት አግኝቷል። የድርድር አቅም አድጓልም ማለት ነው። ማትደራደርባቸው ሁኔታዎች አሉ። ይሄ ኤክስቴንድድ ማድረግ ማለት በዚህ ጊዜ ከፍ ተደርጎም ሊከፍሉ ይችላሉ የሚል እምነት ጥለው ባህል ሚሊዮን ነው የሚነግረንና አንደኛው የድርድር አቅሙን ከፍ ማለቱ በተለይ ከሪፎርሙ በኋላ ያሳየን ያላቸው ስራዎች ድርድሩ ላይ ያለንን እንትን ከፍ ማድረጉ የሚያሳይ ነው። ሌላው ኤክስቴንድ ማድረጉ ምን ይጠቅመናል ካልን አንዳንዴ እጅህ ላይ ዶላር ያስፈልጋል፣ የዶላር ክምችት ያስፈልጋል፣ የምትፈልጋቸው ፕሮጀክቶችን መስራት ትፈልጋለህ እና እነዛን ፕሮጀክቶች ተሰርተው ፕሮጀክቶቹ ተጨማሪ ገንዘብ እስኪያመጡ ድረስ ገንዘቡን እኔ ፈልገዋለሁ ማለት መክፈል አልችልም ሳይሆን ድርድርህ ያን የተወሰነ ጊዜ የምትገዛው እጅህ ላይ ያለውን ዶላር ወይም እጅህ ላይ ያለውን የውጭ ምንዛሪ በዚህ ፕሮጀክቶች ላይ ማዋል ፈልጋለሁ። እነዚህ ፕሮጀክቶች ደግሞ ይሄን ያህል የውጭ ምንዛሪ ያስገኙልኛል ብለህ ነው የምትደራደረውና በሁለቱም በኩል እንግዲህ ሽግሽግ ድርድሩ ስኬታማ የሚሆን ይሆናል ብለን ተስፋ እናደርጋለን። ያለፈው አመት ድርድር ስኬታማ ስለነበረ ማለት ነው። እነዚህ የሚሰጡህ ጊዜ የሚወልድልህ ሌላ ኢኮኖሚ መርታ ይኖራል፣ ሌላ ፕሮጀክት ይኖራል። በእነዛ ገንዘቦች በሚሰጠው ጊዜ የምትፈጥራቸው የተለዩ አሰራሮችና ሂደቶች፣ የተለዩ ፕሮጀክቶች፣ የተለዩ አፈጻጸሞች ይኖራሉ። አንድ ፕሮጀክት አሁን ኢትዮጵያ ውስጥ እንደ ከዚህ ቀደሙ 10 እና 15 አመት ይፈጃል የሚል ግምት የለኝም። ከዚህ በኋላ ፕሮጀክቶቹ በ3 በ4 አመት በ5 አመት ትላልቅ ፕሮጀክቶች ታቅደዋል። አፈጻጸሙ ላይ ብርቱ ከሆነ እነዚህ ፕሮጀክቶች በተያዘላቸው ጊዜ ያልቃሉ ማለት ነው።
እነዛ ፕሮጀክቶች ገንዘብ ማስገኘት ይችላሉ ማለት ነው። ለምሳሌ አሁን ሪፋይን የሚደረጉ የነዳጁን በታሰበለት ጊዜ ተጠናቆ እጃችን ላይ ያለውን ዶላር ሳንመልስ ለዚህ ፕሮጀክት ላይ አውለ ነው ፕሮጀክቱ የሚፈጥረው ዶላርን መክፈል እንችላለን ማለት ነው። ያንን የማዳበሪያ ፕሮጀክቱ የማዳበሪያውን በተመሳሳይ እንግዲህ ማዳበሪያው የሚታሰበው እንግዲህ አፍሪካ ላይ እንግዲህ ብዙ ቦታዎች ይደርሳል ተብሎ ነው። ኢትዮጵያ ውስጥ ያለ ገበሬን ይደርሳል ብሎ ነው። እሱ የሚያስወጣንን ገንዘብ ማስቀረቱ በራሱ ኤክሰስ ነው። በጣም ጥሩ ነው ለኛ ለታውቃላችሁ በየአመቱ ለማዳበሪያ ምን ያህል የውጭ ምንዛሬ እንደምናወጣና እሱንም እጃችን ላይ የሚያስቀር ከሆነ እሱ ራሱ ትልቅ ነውና እነዚህ ሂደቶች የሚጠቁሙን ነገር በሁለቱም በኩል የተለየና የተሻለ ማለት ነው በደረጃ ከፍ ያለ ቦታ ላይ የተሰጠን እንደሆነ የሚያመላክት ነው። አሁን ቴዲ ሲያነሳሱን ለማንሳት ለመጨረሻ ይሄኛው የመደራደር አቅማችን በዛ ልክ ሆኖ ተቀባይነት አገኘን ማለት እሱን ቅድም ያነሳውን ሐሳብ በጣም ያጠናክር ነውና በጣም ትልቅ አቅም ነው። ከዛ ውጭ ደግሞ ሌሎች ፕሮጀክቶችም ላይ ኢንቨስት አድርጎ ተጨማሪ ሀብት ማምረት ተጨማሪ ሀብት ማካበት መቻል ትልቅ ነገር ነውና በዚህ ጉባኤ በዚህ ስብሰባ ጎን ለጎን ከዛ ውጭ ትልቁ ኢትዮጵያ የሄደችበት የሰራችው ልኡካን ቡድኑ በንቃት ሲሳተፍበት አንዱ ጉዳይ ኢትዮጵያ የዓለም አቀፍ የንግድ ድርጅት አባል እንድትሆን የማሳመን አንዳንድ ስራዎችን የመስራት ለሀገራትም ወይ ደግሞ ለፋይናንሻል ተቋማትም ሊሆን ይችላል የማስረዳትም ስራ ሲሰራ ነበር። አው ትልቅ ረጅም አመት ለፋንበት ለምን አሁን የተቃረበ ይመስለኛል። ድናቃጣና የተሰሰር ሚኒስትሩ ካሳውን ጎፌም ከጥቂት ሳምንታት በፊት ይሄንን ቃል ብለውታል። በጣም ተቃርበናል የሚለውን ቃል በቃልና ይመስለኛል እኔም በግሌ ምክንያቱም የዓለም የንግድ ድርጅት አባል ለመሆን ብዙ ሀገራት ፍላጎት አሳይተዋል። እንግዲህ 166 አባል ሀገራት ነው ያለው ተቋሙና ከዛ ውስጥ እንግዲህ ወደ 30 ሀገራቱ አሁን ባለው ሂደት ብቻ ለኢትዮጵያ ድጋፋቸውን ያሳዩ ነው። ይሄ ቀላል ቁጥር አይደለም። ከዛ ውጪ የዓለም የንግድ ድርጅት የሚፈልጋቸው ነገሮችን ያሟላል። ለመጀመሪያው ከረጅም አመት በፊት ይሄ ጉዳይ ሲያነሳ የነበረው ነገር እንዳነሳ ነው የማክሮ ኢኮኖሚ ችግር ነበር። ማክሮ ኢኮኖሚ አገሪቷ ላይ ያለውን ችግር በተደጋጋሚ ያነሳ ነበር። በነበሩ ድርድሮች ሁሉ የሚነሱ ነበሩ። ማክሮ ኢኮኖሚ አገሪቷ ላይ ያሉ ችግሮች መስተካከል አለባቸው የሚል አቋም ነበር በድርጅቱ በኩል። አሁን የጀመርነው ሪፎርም ለሱ ምላሽ ሰጥቷል። ሌላው ያው እንደሚታወቀው የሚያነሱት የፕራይቬታይዜሽን የተቋማትን ወደ ግል ማዞር እንቅስቃሴ የባንክ ሴክተሩ ላይ የግል ተቋማትን የማስገባት ስራ እንዲሁ ወጪና ገቢ ንግድ ላይ የችርቻሮ ንግድ ላይ ጨምሮ መንግስት ክፍት አድርጓል። እነዚህ ሂደቶች በሙሉ ክፍት መሆናቸው ደግሞ እስካሁን ሲከራከሩበት ሲወያዩበት ሲደራደሩበት ከነበሩ ሐሳቦች እንደኔ ግምት 67% ያህሉ ምላሽ አግኝተዋል ማለት ይቻላል። ከዛ ውጪ ሀገራት ድጋፍ ነው። ሀገራትም ድጋፍ በዛ ልክ እንግዲህ ጥያቄውን ስናቀርብ 2-3 አባል ሀገራት ነበር ድጋፍ የነበረው። አሁን ወደ 30-35 ከፍ ብሏል አባል ሀገራቱ ድጋፍና እሱም ቀላል የሚባል አይደለምና ትልቅ ግምት የሚሰጠው እንቅስቃሴ ነው ያስባለው። እንዳነሳው ነው በርካታ ሪኳየርመንቶች አሉ እዛ የዓለም የንግድ ድርጅት አባል ለመሆን። እነዚህን ክራይቴሪያዎች ወይ ደግሞ እዛ አባል ለመሆን የሚያስፈልጉ አንዳንድ መሟላት ያለባቸው ጉዳዮች አሉ። እነዚህን ጉዳዮች አሁን ያገባደድን ነው። የብሔራዊ ባንክ ገዢው ኢዮብ ተካልኝም ይሄንን ሲያነሱት ነበር እና በቅርቡ ምናልባት በ2026 ከአንድ አመት በኋላ የመሆን እድላችንም ሰፊ ነው ያሉ ነበር እሳቸውምና ይሄ ማለት እነዚህ የሚያስፈልጉ ነገሮች ወይ እንደ ጥያቄ እንደ ሪኳየርመንት የሚቀመጡትን ነገሮች አሁን ማሳካት ይችላል። የድርጅቱ የሚፈልጋቸው ነገሮች በብዙ መልኩ ያሳካ ነው እንዳነሳ ነውና እሺ አባል ሀገር ሆነን ከዛስ ምንድነው ሚል ነው። አሁን ብዙ ረጅም አመት የታገልንበት
ረጅም ዓመት የተደራደርንበት ነውና ምን ፈልጋ ነው የሚሉ ሰዎች ይኖራሉ። ኢትዮጵያን ያህል ከድርጅቱ ምን ነገሮች አሉ የሚለው የመጀመሪያው እንደተባለው የውጭ ንግድ ላይ በጣም ትልቅ በር ነው የሚከፍትልን። እንደምናስበው አይደለም። የዓለም የንግድ ስርዓት ከታሪፍ በተጨማሪ ብዙ መሰናክሎች አሉ። በተለይ ለአፍሪካ ሀገራት ምናስበው ታሪፉ ነው። አሜሪካም ታሪፍ ጨመረች ስንል ታሪፉን ብቻ ነው። ከታሪፍ ውጪ ብዙ አሰራሮች አሉ። በተለይ አውሮፓ ላይ በጣም ውስብስብ የንግድ ስርዓት ነው። እነዛን የንግድ ስርዓቶች ምን ሰብርበት ዋነኛው መንገድ አንዱ የዓለም የንግድ ድርጅት አባል ሀገር ነው። ብዙ አሰራሮች ሚይዙን አባል ሀገር ነህ አይደለም በሚል የአውሮፓ ገበያ የዓለም ንግድ ድርጅት አባል ሀገር ሆነህና ሳትሆን በጣም የተለየ ለምትሰጣቸው ምርቶች ማለት ነው። ያው እንደሚታወቀውኛ የግብርናው ምርት ላይ ብዙ ሀገራት ላይ እንደርሳለን። አሁንም የሰራን ነው። በማዕድኑም ብዙ ሀገራት ላይ እንደርሳለን። አሁን ይሄ እድል ከተፈጠረና አባል ሀገር ከሆነና አባል ሀገር ሳትሆን ያለው ልዩነት በጣም ሰፊ ነው። ምን ማለት ነው? በአውሮፓ ገበያ ውስጥ ከሁሉም ሀገራት ጋር ተመጣጣኝና እኩል የሆነ ባላንስ የሆነ ገበያ ይዘጋጅልሃል እንደማለት ነው። ፖሊሲ ማያስረው ሌሎች ተጨማሪ ክፍያዎች የሌሉት የአውሮፓ የንግድ አሰራር ማይጠመዝዘው እኩል መድረክ ይዘጋጅልሃል ማለት ነው። አባል ሀገራት ከሆኑት አሜሪካን ማየት እንችላለን። ከአሜሪካ ጋር እኩል ይቀመጥልሃል ማለት ነው። ከዛ ችግሩ የሚሆነው ምንድነው? አንተ የምታመርተው ምርት ምን ያህል ነው፣ የምታቀርበው ምርት ምን ያህል ነው የሚለው ነው ያንተ ስራ ነው ከዛ በኋላ የሚወስነው እንጂ ዓለም አቀፉ አሰራር ላይ እኩል የሆነ መደላደል እኩል የሆነ ቦታ ይዘጋጅልሃል። በርካታ የትሬድ የንግድ ኢንስትሩመንቶች አሉ። እነሱን ባሪየሮችን ወይም ደግሞ እንቅፋቶችን ያነሳል። አሁን ኮታ የሚባል ፕሮቴክሽኒዝም የሚባል የንግድ ማዕቀፍ ዝም ብሎ ነፃ ንግድ ልውውጥ ለማድረግ በቀላሉ የማይቻል የነበረውን አሁን እኮ አገሮች አንዳንድ ቀጣናዎች እርስ በርስ ነፃ የንግድ ልውውጥ የንግድ ስምምነቶች አላቸውና በአገሮች መካከል እንዳልከው የሚካሄደው የንግድ ልውውጥ ክፍት ይሆንና አገሮቹ በኩል መልኩ ትሬድ እንዲያካሂዱ ወይም ደግሞ ንግድ እንዲያካሂዱ ያደርጋቸዋል። አሁን አውሮፓ ላይ እንዳልከው አንዳንድ ሀገሮች ይዘጋሉ። አባል ካልሆንክ ይሄን ፕሮዳክት ወደ እነሱ እንደተስገባ ያደርጋል። ግን በሌላ በኩል እንደው ለኢትዮጵያ እንዴት ይጠቅማል ካልክ ኢትዮጵያ በዓለም አቀፍ ደረጃ በቀላሉ ማናገኛቸው ምርቶች አገር ውስጥ ልናገኛቸው እንችላለን በጥራት እና በተመጣጣኝ ዋጋ እንግዲህ አባል ስትሆን ማለት ነው። ስለዚህ ለተጠቃሚ ለሸማች ጥሩ የሆነ ዋጋ ከፍሎ ጥራት ያለው አገልግሎት እንዲያገኝ ያደርጋል ማለት ነው። በሁለቱም ወገን ነው የምንጠቀመው። ሌላው ያው የቀጥታ የውጭ ኢንቨስትመንት ላይ አጋዥ ነው። የድርጅቱ አባል ሀገራት የሆኑ ቦታዎች ላይ ማንም ሰው ሄዶ ኢንቨስት ማድረግ ይፈልጋል። እነዚህ አባል ሀገራት ላይ የሚመረቱ ምርቶች የትም ሀገር ላይ ተወዳዳሪ ናቸው ማለት ነው። እኩል ሚዛን እኩል ቦታ ይሰጣቸዋል ማለት ነው። ሰው ኢትዮጵያ አባል ሀገር ከሆነች አንድ የውጭ ኢንቨስትመንት ለምሳሌ ከካናዳ ልንል እንችላለን፣ ከቻይናም ልንል እንችላለን። ኢትዮጵያ ውስጥ መርቶ ምርቶች አምርቶ ወደ ውጭ ከላከ ያንን ቦታ ነው የሚያገኘው ማለት ነው። ያንን እኩል መደላድል ያለው ቦታ ነው የሚያገኘው። ምክንያቱም የውጭ ኢንቨስትመንት የሚያመርተው ኢትዮጵያ ውስጥ ስለሆነ እንደ ኢትዮጵያ ምርት ነው በዓለም ገበያ ላይ የሚቀርበውና ብዙ ሀገራት ይህንን እድል ይፈልጉታል። የሌላቸው ለምሳሌ አባል ሀገራት ያልሆኑ ሀገራት በሀገራቸው ላይ አምርተው በተለያዩ መሰናክሎች አውሮፓን ገበያ መድፈር ያልቻሉ ሀገራት የሌሎችም አባል ሀገራት የድርጅቱ አባል ሀገራት ሆነው በውስብስብ የንግድ አሰራር ውስጥ ማለፍ ያልቻሉ ኢንቨስተሮች አባል ሀገራትን ለኢንቨስትመንት ይመርጣሉ። እነዛ አባል ሀገራት ላይ ሄደው ኢንቨስት አድርገው በቀላሉ ገበያቸው እንዲያገኙ ይፈልጋሉና እሱም ትልቅ በር ይከፍታል ብዬ አስባለሁና መልከ ብዙ ነው። ለመናገር ይሄን ያህል አመት
እንደው ሰዎች ለምን ጥረት አደረግን ለምን ታገልን የሚለውን እንደው በትንሹ በቅንጭብ መልስ እንዲሰጣቸው ነው እንጂ ብዙ መልከ ብዙ የሆነ ጠቀሜታዎች አሉት ዘርፈ ብዙ ጠቀሜታ ነው ያለው እንግዲህ በቅርቡ ደግሞ ይሄ ሐሳባችን ተሳክቶ ምላሽ እንደሚያገኝ ተስፋ እናደርጋለን መጨመሩት ሐሳብ ከሌለ የዛሬው ዝግጅታችንን በዚሁ እናጠናቀቅ በጣም ጥሩ ሐሳቦች ነበሩ የተነሱት አድማጭ ተመልካች ብዙ ነገር እንደሚያተርፍ ብዙ ነገሮችም ደግሞ ግልጽ እንደሆኑለት ተስፋ እናደርጋለን ቴዳና አዲስ በጣም አመሰግናለሁ እናመሰግናለን አድማጭ ተመልካቾቻችን የዛሬው ፋና ፖድካስት ወቅታዊ ዝግጅታችን በተከታተላችሁት መልኩ ተጠናቋል አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ጤና ይስጥልን